የጆን ዳንኤል አሳፋሪ ተግባር ይላል ከላይ። ምን እሺ ነው ምን ይባላል? ያውን ባለ ትዳር ሰው ካልሳምከኝ አዶናይ ኤንድ ሮፍናን ታረቁ ይላል። የተያዘ ሰው ላይ አይናችሁን አጣሉ። ፍቅረኛ ያለው ሰው ላይ በፍናን ሰርግ ላይ ለየት ያለ ቅራኔ ተነስቷል። ጆዮ ጃንታ ቪኤስ ሳሮን ጭገራም እና ታፈርክላ ባለጌ ይሄ ሚኮ የሚባለውን ድሮ የሚሰራው ስራ በጣም የሚያስጠላ ስራ፣ የወረደ ስራ ነበር የሚሰራው። እኔ አውቀዋለሁና ኤርትራዊ ነው ይሄ ልጅ። ቪዲዮ ፕራይቬት አድርግ። ጆን ዳንኤል ሁሉም ቪዲዮ ፕራይቬት አድርጓል። አንተ ምን ቪዲዮ ፕራይቬት አድርግ። ጥሩ አይኔ ይውጣ። አሁን ኮን የመጣው ስለሰራት ይኖር ማሜ ሮፍናን ኮንሰርት ስነ ምግባር የጎደላት ዝም ብላ የኖረችበት እድሜ ከንቱ ነው። በቃ የኖረችበት እድሜ ይሄ እድሜዋ ካላስተማራት አመጣዋለሁ ባልሽን ጉድ ላምጣልሽ እንዴ? ከሴት ጋር ሲዳራ የሚያድር ሙላይ በለጬ ይባላል። የሙሴ ሽምግልና በከፍተኛ ሁኔታ እንግዲህ ትችትና ተቃውሞ እየገጠመበት ይገኛል። ለዚህ ምክንያት ደግሞ ሙሴ ሰለሞን በሽምግልናው ያካተታቸው ታዋቂ ቲክቶከሮች ያላገቡ ከመሆናቸው አንጻር እንዴት ባህላችንና ወጋችንን የጠበቀ አይደለም። በሀገራችን ባህልና እሴት መሰረት እንግዲህ ሽምግልና መላክ ያለባቸው ያገቡና የወለዱ በእድሜ የገፉ መሆን አለባቸው በሚል ነው እንግዲህ ሀሳባቸውን ከብዙ አንግል እየሰነዘሩ የሚገኙት። የእናንተ ሀሳብ ምንድነው? በኮሜንት ሰጥ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ስልካችሁን ለጥምቀት ተጠንቀቁ። ለጥምቀት ብቻ ሳይሆን ለሁሉም ጥምቀት አልፏል። ኧረ አወጣው ይላል። ካሜራማን ጠላለ። ካሜራማን ነው የተመቸኝ እኔ። ተጠንቀቁ ለማለት ነው። እዚህ ጋር ምን እሺ ነው ምን ይባላል? ያውን ባለ ትዳር ሰው ካልሳምከኝ ያለች ነው። እስቲ ይስማታል። ጉድ መጪው በላ አዶናይ ኤንድ ሮፍናን ታረቁ ይላል። አዶናይ ይላል። ፒፕሉ ራሱ አዶናይ ነው የሚለው። ትልቅ አርቲስት ዛጋ ቆሞ የመልስ ምት እስቲ እንስማ። አይናችሁን አጣሉ። ፍቅረኛ ያለው ሰው ላይ ትዳር ያለው ሰው ላይ ሙጥኛ አትበሉ። አሁን እቺ ልጅ ታውቃለች ፍቅረኛ እንዳለችውና ሳሚን ትለዋለች። ምኗን ነው የሚስመው? እና አብዛኛው ጊዜ አይቻለሁ እንደዚህ በጣም የወረዱ ስንት ጀግና ሴቶች አሉ፣ ለራሳቸው ክብር ያላቸው ሴቶች እግዚአብሔርን እና በዛው ልክ የወረዱ ሴቶች አሉ። እና ለራሳቸው ክብር ይኑራችሁ። ነገ ብትስመው ግን ምን ችግር አለው? እሺ እንደዚህ አይነት ቪዲዮ ያሳፍራችኋል። ጊዜው ሲያልፍ ልጁ ካሜራ ይዘው እንደሚዞር ታውቃላችሁ። ኧረ ስርዓት ያዙ። ብዙ ጊዜ ታዝቤያችኋለሁ። ወደውት መሰላችሁ ሊያደፈርሱ ፍቅራቸውን እግዚአብሔርን ሊያጣሉ ሌላ ነገር አይደለም። እና ደግሞ አብዛኛውን ጊዜ ወይ ጉድ ምን ላውራ ተናድጃለሁ። እግዚአብሔርን ታው ህይወት ያለውን ሰው አትረብሹ፣ አትፈልጉ፣ አታሳዱ። ባይኖረው እኮ የለም ይሄ ሁሉ ሰው እንትን አይልም፣ አይረባረብለትም። በቃ የራሱ ሰው ስላለው ስለተረጋጋ ለምን ስንት ሲንግል አለ ስንት አረተው ለምን አልሳምኩትም ነው ምን ነው። በጣም አወራች። በጣም ሾው ትወዳለች፣ በጣም እይታ ትወዳለች። ስነ ምግባር የጎደላት ዝም ብላ የኖረችበት እድሜ ከንቱ ነው። በቃ የኖረችበት እድሜ ይሄ እድሜዋ ካላስተማራት እናት ናት እኮ እቺ እናት ናት እኮ። አሁን የኔም እናት ናት፣ አብዛኞቻችሁ እናት ናት። ልጆቿ እንዲህ ቢሆኑ ኦኬ፣ እንደው ልጆቿ እንኳን እንዲህ ቢሆኑ መቆጣት የነበረባት ሴትዮ ናት እኮ። እናትየው ናት እኮ የምትሳሳተው። አሁን እችን እኮ መምከር እኮ አያስፈልግም። ምን ብላችሁ ነው የምትመክሯት? እችን ሆን ብላ ፐርፐዝ ሊያጠፋች ሴትዮ፣ ወይም ደግሞ ስንት ለቅሶ የበላች ሴትዮ፣ ስንት ሀዘን ላይ የተቀመጠች፣ ስንት የኢትዮጵያን ሕግና ስርዓት ወግ ማዕረግ የምታውቅ ሴትዮ ምን ይሻላል ነው አንዴ ነው ዘመን አመጣሽ ነገር። ዘመን አመጣሽ ኦኬ፣ ለልጆች ይሁን ኦኬ፣ ለልጆቿ ምናምን ይሁን፣ ልጆቿ ይሳሳቱ። አይ ልጆች ናቸው አቁም ኦኬ፣ እንዳንቀደም ምናምን ብሎ ዩቲዩብ ላይ ምናምን አሉ። በቃ በልጆቼ
ቦታ ነው ይቅርታ አላለው። የተሳሳቱት ልጆቿ ቢሆን ኦኬ፣ እናትየው ነው የተሳሳተችው። አመጣዋለሁ የባልሽን ጉድ በየቡና ቤቱ እየተገፈተረ ውጣ እናስገባ ማን ታዘዝም እየተባለ ሲባል በማያውቀው ባልየው በቃ እዚህ እየተገረፈ ነው። አመጣዋለሁ የባልሽን ጉድ በየቡና ቤቱ እየተገፈተረ ውጣ እናስገባ ማን ታዘዝም እየተባለ ሲባረር ነው ማውቀው። አመጣልሻለሁ ይሄ መጋኛ ጣመመውን ፊቱን አመጣልሻለሁ። አንቺ የምትጨነቂው ለስምሽ ለምናምንሽ ነው። ምንም አሁንም እኮ የልጁ ሞት ምንም አልመሰለሽ። የሆነ ጽሑፍ ጻፍሽና የኢትዮጵያ ሕዝብ በእውነት እውነትሽን ነው ቢዝነስሽን ከሸቃቀልሽ በኋላ ባልሽ ጠጥቶ ሲንበዛበስ እንደዚህ አቀፌ እየተንገዳገደ ፎቶ ልክልልሻለሁ ከፈለግሽ። ለሁሉም ደራሽ መሻለ ስራው ለዩቲዩብ ገንዘብ የሚጠቅምሽ እሱ ነው። ከኔ ጋር ብትስማሚ ይሻልሻል። ጉድ ላምጣልሽ እንዴ ከሴት ጋር ሲዳራ የሚያድር ለምን አትከበሩ? ሙሌ በለጤ ይባላል። እዛ እየመጣ ጫቱን እየበላ አረቄውን እየጠጣ ከዛሬዋ ቀን ጀምሮ ስራ የሱ ነው። ቪዲዮውን ቀርጬ ፖስት ትድሻለሁ። ሙሌ በለጤ ይላል። እመፋታሽ እንዳይመስልሽ እንቦጫቋ እንደኛ ኮለሰው አንሰጥም ብለን ነው። ንግግር ጠፍቶ ይመስልሽ? ስድቡም ንግግሩ በደንብ እችለዋለሁ። አላባክንም በነፃ ብዬ ነው። አመጣልሻለሁ ዩቲዩብ ላይ ዲጉብና መልባችሁ ሰፍርባችኋለሁ። ምን ታመጣላችሁ? አሁን ባልየው ምንም በማያውቀው እየተረገጠ ነው። እስቲ የጆን ዳንኤል አሳፋሪ ተግባር ይላል ከላይ ምን ሰርቶ ነው? ጉድ 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 በለ ጎንደር ማለት አሁን ጆን ዳንኤል ውሃ ወጣ 10 ሚሊዮን ብር ወጣ እያላችሁ ስታሽቃብጡ የነበራችሁ ዜና ጋዜጠኞች አሽቃባጮች ጠጋባ ምን ነው ይሄው ዜናው ፕሮሞሽን ይሰራው ነው ሄደው ፕሮሞሽን እና ስራ ተሩ ተጋብዞ ነው ሄደው በሶሻል ሚዲያ ላይ አስተዋውቅልን እንደዛ ጠንካራ ጥሩ ስራ ሰርተናል አስተዋውቅልን ያሉት ጀለሲ 10 ሚሊዮን ብር አውጥቼ ውሃ ወጣሁ ብላ እነሱ ይሄው እንግዲህ ቴንክ ዩ ሶ ማች በሶሻል ሚዲያ ላይ ስላስተዋወክልን አሉት። አቲ ልጅ ደግሞ በጣም እያሽቃበጠ ነው ለአዶናይ ማለት ነው። እና ጆን ዳንኤል ከኪሱ ማውጣት አለበት ማለት ነው። 10 ሚሊዮን ብር ይሁን 1 ሚሊዮን ብር ይሁን ፕሮሞሽን ነው የሚሰራው ልክ እንደ አዶናይ ማለት ነው። አዶናይም እኮ መኪናው ከኪሱ አይደለም የሚያወጣው መኪና የሚሸልም ድርጅት ፈልጎ ነው አዶናይም መኪና የሚሸልመውና ምን የተለየ ነገር ነው የሰራው ጆን ዳንኤል? አሳፋሪ ተግባር ምናምን ብለህ የምትለጥፈው ይሄ ልጅ በጣም እየፈጠነች ነው። በጣም ፍጥነትሽን ቀንሺ ለማለት ያክል ነው። ባይዘውሽ ይሄ ሰው የማታውቁትን እኔ በደንብ አውቀዋለሁ ከድሮ ማለት ነው። ሚኮ የሚባለውን ድሮ የሚሰራው ስራ በጣም የሚያስጠላ ስራ የወረደ ስራ ነበር የሚሰራው እኔ አውቀዋለሁና ቪዲዮ ራሱ አለኝ። ይሄ ስለ ዘረኝነት ትግራዊ እየተሳደበ ኤርትራዊ ነው ይሄ ልጅ ስርዓት አድርግ ለማለት ያክል ነው። አታሽቃብጥ፣ ይሄን ያህል አትውረድ። ወንድ ልጅ ነህ አታ ወፍጠን በል። ዛሬ በጣም ደስ ብሎኛል። ወንድሜ ከብዙዎቹ ፕሮጀክቶች ውስጥ አንዱን የመጀመሪያውን ሰርቶ ጨርሷል። ከዚህ በላይ 2 ቪዲዮ ነው የሰራው ስለ ጆን ዳንኤል። እንወዳለን ወንድሜ፣ ከጎኔ ስለነበርክ በጣም አመሰግናለሁ። እስከምንጨርስ እስካሁን ሰዓት ድረስ አብሮኝ ሲለፋ ነበር ቪዲዮዬ። ቢግ ላቭ ኤንድ ቢግ ሪስፔክት። እኔ አባቴ ተማመነብሽ ምን ነገር ማለት ነው። ይሄ ቪዲዮ ፕራይቬት አድርግ። ጆን ዳንኤል ሁሉም ቪዲዮ ፕራይቬት አድርጓል። አንተ ምን ቪዲዮ ፕራይቬት አድርግ። ጥሩ አይደለም። እውነት የሰው ወርቅ ያደምቅም ነው የሚባለው ተረቱ እና በሰው ትነትናት ብሎ በቃ ውሸት ነው። በቃ ሄዳችሁ ቪዲዮ ቀረጻችሁ ይመቻችሁ፣ ፈምሳችኋል፣ ሰው አሸርግዶላችኋል እና ውሸት ነው። 5 ሳንቲም ባላወጡም እንግዲህ መረጃው እንደምታዩት ነው። ማስታወቂያ ለስራ ነው ሄደው ጆን ዳንኤል አተ እዚህ ጋር የጆን ዳንኤል ጥፋት ቢኖር ከመጀመሪያው ቪዲዮ ላይ ማውራት ነበረበት ነው። ከእንደዚህ አይነት ድርጅት እንዲህ እየሰራን ነው ብሎ ማውራት ነበረበት ነው እንጂ ያጠፋው ጥፋት የለም። ትክክለኛ ስራ ነው የሰራው። ሁላችሁም የምታውቁት ጆን ዳንኤልን አስመልክቶ ወተር ፎር ጉድ በዚህ ሰዓት ላይ መግለጫ ማውጣቱን ተመልክቻለሁ። ከድርጅቱ ኦፊሻል ገጽ ላይ እንደተመለከትኩት መረጃ ከሆነ ጆን ዳንኤል በአርሲ አካባቢ ላሉ ነዋሪዎች ንጹህ የመጠጥ ውሃ ለማድረስ ስራዎችን እየሰራ እንደሚገኝና በዚህም ታዲያ ከነሱ ጋር ተባብሮ እንደሚሰራ ሙሉ ፈንዱን ግን ጆን ዳንኤል ራሱ ከነሱ ጋር ይዞ ለመስራት ይዞ እንደመጣ ገልጿል። በዚህም ታዲያ ምንም አይነት የማስታወቂያ ስራ ሳይሆን በእነሱ ደግሞ በዚህ ስራ ላይ የተሰማሩና
ለበርካቶች ንጹህ ውሃ ለማጠጣት ስራዎችን እየሰሩ ስለሆነ ከነሱ ጋር ተባብሮ ንጹህ ውሃ ለሚፈልጉ ሰዎች ጆን ዳንኤል ገንዘቦችን አውጥቶ እንደሰጣቸው በዚህ መግለጫ ላይ ገልጸዋል። ታዲያ ይህንን መግለጫ በሚሰጡበት ሰዓት ነገሮችን ለማጥራት በሚል ሰሞኑን በማህበራዊ ሚዲያ ላይ የሚወሩት ነገሮች ትክክል እንዳልሆኑ ነገር ግን ጆን ዳንኤል በራሱ ተነሳሽነት ተነስቶ እነሱ ጋር አብሮ ጆን ዳንኤል ይችላል፣ አዶናይ ይችላል። እዚህ ጋር መሀል ላይ ገብታችሁ አታሽቃብጡ። ጆን ዳንኤል ላይ የሚነሱ ተቃውሞችን ስትሰሙ ኢትዮጵያ ውስጥ ቀጭን ገመድ ላይ መኪና ብትነዱ በኋላ ተራምዳችሁ ተአምር ብታሳያቸው አቃቂር ማውጣታቸው እንደማይቀር ነው የሚነግረን። እሱ ብሔር፣ ዘር፣ ሃይማኖት፣ ቀለም ሳይለይ በሁሉም የኢትዮጵያ ክልሎች በገጠር ላሉ እናቶች በኋላ አስወጣ ባለ ከቲክቶክ ላይ ቪዲዮን ተረባርቦ ሪፖርት እስከ ማስጠፋት ስሙም በማይረባ አሉባልታ ወሬ ለማጥፋት መንቀሳቀስ መሃይምነትን ነው የሚያመለክተው። ዘረኛ ሰው ሰውን ከሰው ጋር እንዴት እንደሚያባላና እንደሚያጫርስ ከዛም ኪሱን እንዴት እንደሚያደልብ ነው እንጂ የሚያስበው እንደ ጆን ዳንኤል ለተጠሙ መድረስን አያውቅበትም። ሁላችንም ከጆን ዳንኤል ጎን ልንቆም ይገባል። በብልሃት ነው ግድ ነው። በፍናን ሰርግ ላይ ለየት ያለ ቅራኔ ተነስቷል። ለሚታወቀው እንግዲህ በዕለተ ሐሙስ እንግዲህ መመሾራ የሚታወቅ ጉዳይ ነው። ይሁንና በሰርጓ ላይ ሲሰሙ የነበሩ ዘፈኖች 95% ትግረኛ ዘፈኖች ብቻ ናቸው። እንዴት የአዲስ አበባ ልጅ ሆና ይሄ ተከሰተ የሚሉ ቅሬታዎች እንግዲህ በከፍተኛ ሁኔታ እያስተናገደች ነው የምትገኘው። እንግዲህ የአዲስ አበባ ልጅ ብሔር የለውም፣ የተለያዩ ብሔረሰቦች ዘፈኖች ሊከፈቱ ይገባ ነበር፣ ግን ይሄ አልሆነም ሲሉ እንግዲህ እየተናገሩ የሚገኙት። በእርግጥ እኔ በቦታው አልነበርኩም። ይሄ ነገር በከፍተኛ ሁኔታ ነው እየተነሳ የሚገኘው። እናንተ በዚህ መረጃ ላይ ምን ላችሁ ሀሳባችሁ በኮሜንት ሰጥ ላይ አስቀምጡልኝ። ስንት ሺህ ሰው በታደመበት ሰርግ ትግርኛ ዘፈን ብቻ መከፈቱ ትክክል አይደለም እላለሁ እኔ። እስቲ ልክ ትክክል አይደለም። እስቲ እናንተስ ኮሜንት ላይ ኖርማል ነው አይደለም? ኮሜንት ላይ እስቲ አስቀምጡልኝ። እንደ ግብጻው ሰልበንሽ እናስለቅስሽ እንዴ? ጆዮ ጃንታ ቪኤስ ሳሮን ጭገራም እና ታፈርክላ ባለጌ እኔ እቺ ለምን አስገባት? ማራማይት ቢባል ማንን? ሳሮንን ነው ሳሮን ነች ድመት። የሰው ልጅ አወራረድ እኮ ቁልቁል። አንቺ ሳሮን ለምንድን ነው የማሰሚው ልጁ? አይ ሳሮን ምንድነው? ወይዬ ወይ እያወራሁ ነው እያለሽ ፖሊሲ እንጃድነው እያወራሁ። ሰላም ወንድምዬ፣ እንዴት ነህ አባቴ? ተከላለጪ መጀመሪያ ማለት ነው ራስሽ ላይ ሁኚ እሺ። ሮኮ ነው ምን ጊዜ ወይኔ ምን አረኩ? ተረጋጊ፣ ሰብር አድርጊ። ለምንድን ነው የምትናገረው እንደዚህ? እኔ ምን አደረኩ? የታውቃለሁ። ሲጀምር በስነ ስርዓት ሰላም እንባባል፣ እግዚአብሔር ሰላምታ። ከዛ ውጪ ልታወራኝ በስርዓት ትችላለህ እንጂ እንደዚህ ልትናገር አትችልም። የኔ ወንድም እንደዛ አይባልም፣ ነውር ነው። ወንድ ልጅ አይደል? ምን ነው ሙታል ወረኛ ትዋለሽ? ኧረ እኛ እየቀለድን ነው። እኛም እኮ እየቀለድን ነው ምርጧዬ፣ እኛም እኮ እየቀለድን። አይ እኮ እንደዛ አይባልም። ወንድ ልጅ ወንድ ነው መሆን ያለበት እንጂ ሴት ልጅን በዚህ ማድረግ አልሰማችሁ እንዴ? ከዛ እናንተ ወሬ ለኔ አስፈላጊ ስላልመሰለኝ ሚዩት አረኳችሁ እንጂ ሌላ ነገር አይደለም። ፈልጌ ነው እንጂ የመጣሁት እንደ ግብጻው እንታፋ አይደለም። የቦርኮልሽ እናትሽ ትበድ ደህና ነህ? ምን አይኔ ይውጣ። አሁን እኮ ነው የመጣሁት። ስለ ስርዓት ይኖር ማሜ አናት ነው ምን አርቲስት ሳሮን ይላል። ሳሪ ለምዳለች በቃ ባይብላታ አንበሳው ተበልቶ ይረንጫል። ዳጭው ማሜ እናንተ እኮ እንገናኛለን። you know that right? you promised something huh didn't you? ረሳኸው ማሜ ተላጣራስ ማለት እንዲህ ተግባብተሻቸው ነው ምናምን እንደዚህ ደርሰሻል። ደስ ይላል በጣም of course why not they're my brothers። ጃኒ ራስ ገረማት። ዳናዊት ሰከረች ይላል ሮፍናን ኮንሰርት። እና ያውን ምን አዲስ ነገር ነው? ይመቻት። ሲጀመር ለምንድን ነው የወጣችሁ?